ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ቃል ስፖርት ዩቲዩብ ቻናል ከዚህ በማስቀጠል ለዚህ ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል ወደ እናንተ የምናደርስ ይሆናል። እንደ ሁልጊዜው ላይክ እያደረጋችሁ አበረታቱን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ ስለምታጋሩን ከልብ እናመሰግናለን። ቤተሰቡን ካሻችሁም ሰብስክራይብ ማድረግ እንዳይረሳ። በዚህኛውም ጥንቅራችን በርከት ያሉ መረጃዎችን ይዘንላችኋል። በተለይም ተጠባቂ የነበሩ ጨዋታዎችና ዛሬ ቀጥሎ የሚደረጉ ጨዋታዎችን እናነሳለን። ከዛ በተጨማሪ በቡድን ዜናችን በአውሮፓ ትልቆቹን ክለቦች የተመለከቱ እጅግ በጣም አነጋጋሪ መረጃዎችን ይዘንላችኋል። ከሊዮኔል አንድሬስ ሜሲ ጋር በተያያዘ አንድ አስደናቂ መረጃ እናደርሳችኋለን። ልዩ ዜናችን ዛሬ የክርስቲያኖ ሮናልዶና የሩሲያ ሰላዮች ጉዳይ ነው። ምን አገናኛቸው? ሩሲያና ክርስቲያኖ ሮናልዶ ትልቁ ዜና ነው፣ ታደምጡታላችሁ። በአውሮፓም ትልቆቹን ክለቦች ሪያል ማድሪድ፣ ባርሴሎናን የተመለከተ ጥንቅር ይዘናል። ከተወዳጁ የእንግሊዝ ፕሪሚየር ሊግ አርሰናልን በተመለከተ በርካታ መረጃዎች እየወጡ ይገኛሉ። በተለይም ሁለት ተጫዋቾች ላይ ትልቅ ፈሰስ ሊያደርጉ ይችላሉ ተብሎ ይጠበቃል። ከዛ በተጨማሪ በአረቡ ዓለም ረብጣ ብር የቀረበለትን ተጫዋቻቸውን እንደማይለቁት እያስታወቁ ይገኛሉ። ከአርሰናል ጋር በተያያዘ ግን በርከት ያሉ የቡድን ዜናዎችን ከዝውውር መረጃችን በተጨማሪ እናነሳለን። አሰልጣኝ ሩበን አሞሪም በተመለከተ በማንቸስተር ዩናይትድ ቤት ቀጣይ አዲስ ነገር ሊያስመለክቱን እቅድ ይዘዋል ተብሏል። እነማን ላይ ታደምጡታላችሁ። ራስመስ ሆይሉንድ ለቅጣት ይደረጋል አይደረግም በሚል ጉዳይ ላይ መረጃዎች ተገኝተዋል። የዩናይትድን 10 ዓመት ወደኋላ መለስ ብለን እናነሳለን። ከዛ በተጨማሪ በማንቸስተር ዩናይትድ በኩል ሩበን አሞሪም ኳታር እንደሚገኙ ያረጋግጠናል። ምክንያቱን ታደምጡታላችሁ። ማንቸስተር ቤት ተጨማሪ ቡድን ዜናችን እንደተጠበቀ ነው። በሊቨርፑል ቤት አብዛኞቹ መረጃዎች ከዝውውር ጋር በተያያዙ ናቸው። ለመሆኑ ቨርጅል ቫን ዳይክን ቆይታ በተመለከተስ የሆላንዱ አሰልጣኝ ወይም የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኩመን የሚሉት ነገር አለ፣ ታደምጡታላችሁ። በዛ በተጨማሪ በሊቨርፑል ቤት ግን በርከት ያሉ ዝውውር ነክ መረጃዎችን ወደ እናንተ የምናጋራችሁ ነው የሚሆነው። ሊቨርፑል ጠብቁን። ከቼልሲ ጋር በተያያዘ አንድ ተጫዋቻቸው ከውድድር ዓመቱ ውጪ መሆኑ ተረጋግጧል። ከዛ በተጨማሪም በቼልሲ በኩል ኮል ፓልመርን የተመለከተና እንደዚሁም ከአጥቂ ዝውውር ጋር በተያያዘ ተጨማሪ ያገኘናቸው መረጃዎች አሉ፣ ታደምጡታላችሁ። ፔፕ ጋርዲዮላ አንድ ተጫዋች ላይ ትኩረት አድርገዋል ተብሏል። ተጫዋቹን ለማምጣት ግን ከበድ ያለ ገንዘብ ሊያስፈልጋቸው ይችላል። ምክንያቱም ተጫዋቹ የሚገኘው በቱጃር ክለብ ውስጥ ነው። ፖቼቲኖ ወደ ቶትናም መለሳለሁ ሲሉ ምን ነበር ምክንያታቸው የሚል በርካቶች ሲፈልጉት ነበር። አሁን በድብቅ የተነሱት ካሜራ ወይም በድብቅ ካሜራ የተነሱት ፎቶ በማህበራዊ ትስስር ገጽ ላይ እየዞረ ይገኛል። ቪኒሺየስ ጁኒየር ዘመቻ ተከፍቶበታል። ቱርኮች ናቸው ዘመቻ የከፈቱበት። ልጃችንን ተው እያሉት ነው። አነጋጋሪ መረጃዎችን ጨምሮ ለዚህ ሰዓት የተመራረጡ ስፖርታዊ ጥንቅሮችን ከኛ ጋር ስትቆዩ የምታደምጡ ይሆናል። እንደ ሁልጊዜው ላይክ እያደረጋችሁ አበረታቱን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ ስለምታጋሩን ከልብ እናመሰግናለን። ቤተሰቡን ካሻችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳይረሳ። ዛሬ በአፍሪካ የዓለም ዋንጫ የማጣሪያ መርሃ ግብሮች ይደረጋሉ። 3 ጨዋታዎችን እንመለከታለን። ኢስቶዋኒ ከካሜሮን ምሽት 1 ሰዓት፣ ላይቤሪያ ከቱኒዚያ፣ እንደዚሁም ሴንትራል አፍሪካ ሪፐብሊክ ከማዳጋስካር ነኝ። ሶስቱም ጨዋታዎች በኢትዮጵያን የሰዓት ቀመር መሰረት ምሽት 1 ሰዓት ሲል የሚጀምሩ መርሃ ግብሮች ናቸው በአፍሪካ። ወደ አውሮፓ መረጃችን እንሻገር። ትላንት በመላው ዓለም በጉጉት ሲጠበቅ የነበረ ጨዋታ ነበረ። በሴቶች የአውሮፓ ሻምፒዮንስ ሊግ የኳርተር ፋይናል ጨዋታ ነበረ። የሪያል ማድሪድ ሴቶች ከአርሰናል ሴቶች ጋር ያደረጉት ጨዋታ ነው። እንደሚታወቀው ኤፕሪል 8 ደግሞ ከኢንተርናሽናል ብሬክ በኋላ የሪያል ማድሪድ ወንዶች ከአርሰናል ወንዶች ጋር እንደዚሁ በሩብ ፍጻሜ ጨዋታ እንዳላቸው ይታወቃልና ቀልብ የሳበ ድልድል ነበር። ለማንኛውም ትላንትና በሜዳቸውና በደጋፊያቸው ፊት ጨዋታ ያደረጉት የሪያል ማድሪድ ሴቶች የአርሰናል ሴቶችን 2-0 አሸንፈዋል። ካይሴዶና እንደዚሁም ዴል ካስቴሎ ሁለቱን ግቦች በ22ኛውና በ82ኛው ደቂቃ ለሪያል ማድሪድ ሴቶች ማስቆጠር ችሏል። ስለዚህ በቀጣይ ኤፕሪል ማርች 26 የዛሬ ሳምንት ማለት ነው ወደ ኤምሬትስ መጥቶ ጨዋታው የሚደረግ ነው የሚሆነው። በኤምሬትስ ላይ አርሰናሎች ይህን ውጤት ይቀለብሱታል የሚለው ይጠበቃል። በወንዶቹ ግን ኤፕሪል 8 እና ኤፕሪል 16 በኤምሬትስ እና በሳንቲያጎ ቤርናቢዮ
ጨዋታው እንደሚደረግ ይታወቃል። ሌላኛው ተጠባቂ የነበረው ጨዋታ በሴቶቹ ባየር ሙንችንና ለዚሁ በሴቶቹ ኦሎምፒክ ሊዮን መካከል የነበረ ጨዋታ ነው። ያምን የፍጻሜ ተፋላሚ ነበር። ኦሎምፒክ ሊዮኖች በእርግጥ በባርሴሎና 2-0 ተሸንፈው ዋንጫውን አጥተውት ነበረ። ትላንትና አሊያንዝ አሬና የነበረውን ጨዋታ ከሜዳቸው ውጭ ወጥተው በቹዋንጊያ እንደዚሁም ደግሞ ዱምራኒ ግቦች 35ኛውና 65ኛው ደቂቃ ላይ ባስቆጠሩት ኦሎምፒክ ሊዮኖች 2-0 አሸንፈዋል። ትላንት ለየት ያለው ነገር ማላግሮስ ወደ ሜዳ ተመልሳለች። የባየር ሙኒኳ ግብ ጠባቂ የካንሰር ህመም ከተገኘባት በኋላ ሕክምና ላይ እንደነበረች ይታወቃል። ከካንሰር ሕክምናዋ አገግማ ወደ ሜዳ ገብታ ትላንትናም የሊንዴሲ ሃይፕስን ፍጹም ቅጣት ምታደናለች። ከሊዮኗ ተጫዋች የተመታባትን ጥሩ አጋጣሚ ነበር ለተጫዋቿ ወደ ጨዋታ በተመለሰችበት አጋጣሚ። ምንም እንኳን ባየር ሙኒክ እንደ ቡድን ቢሸነፉም ዛሬም እንግዲህ ቀጥለው ይካሄዳሉ ጨዋታዎቹ። ወልፍስበርግ ከባርሴሎናና ማንቸስተር ሲቲ ከቼልሲ ዛሬም በመላው ዓለም የሚጠበቁ ጨዋታዎች ናቸው። የአምናዎቹ ሻምፒዮኖች ባርሴሎናዎች ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠማቸውም። በሴቶቹ ወልፍስበርጎች ባለፉት 5 ጨዋታ 2 ድል ብቻ ነው ያላቸው፣ 2 ተሸንፈው 1 አቻ ወጥተዋል። በእርስ በርስ ግንኙነት ግን ወልፍስበርጎች የተሻሉ ናቸው። የሴቶቹን ባርሴሎና 4 ጊዜ ሲያሸንፉ 2 ጊዜ ደግሞ የሴቶቹ ባርሴሎና ማሸነፍ ችለዋል። ዛሬ ኤኦክ ስቴዲየም ላይ 5200 ደጋፊዎች ፊት ወልፍስበርጎች በሴቶቹም ከአምናዎቹ የአውሮፓ ሻምፒዮንስ ሊግ አሸናፊ የባርሴሎና ሴቶች ጋር የሚደረግ ጨዋታ ነው። ምሽት 2:45 ይጀምራል። የዛሬው ትልቁ ጨዋታ እንግዲህ የእንግሊዝ 2 ክለቦች በሩብ ፍጻሜ የሚፋለሙበት ነው። የቼልሲ ሴቶች ከማንቸስተር ሲቲ ሴቶች። የቼልሲ ሴቶች ለ4 ዋንጫ እየተፋለሙ ነው። አንዱን አሳክተውታል፣ ሲቲን ያሸነፈው። ዛሬስ በስታንፎርድ ብሪጅ ምን ያደርጋሉ የሚለው ጠበቅ ነው የሚሆነው። እጅግ በጣም ተጠባቂውን ጨዋታ ምሽት 5 ሰዓት ላይ ሲደረግ ሲቲዎች ባለፉት 5 ጨዋታ 3 ድል አላቸው፣ 1 ሽንፈት፣ 1 አቻ። የቼልሲ ሴቶች እንኳን ሽንፈት አያውቁም በዚህ ዓመት 4 ድል 1 አቻ አላቸው። በእርስ በርስ ግንኙነት የቼልሲ ሴቶች ቡድን 11 ጊዜ ሲያሸንፍ የሲቲ ሴቶች ቡድን 9 ጊዜ ያሸንፈዋል፣ 8 ጊዜ አቻ ወጥተዋል። በመጨረሻ 5 ግንኙነታቸው የቼልሲ ሴቶች ቡድን 3 ድል አላቸው፣ ሲቲዎች 1 ድል አላቸው፣ 1 አቻ ወጥተዋል። የመጨረሻ ግንኙነታቸው በካራባው ካፕ የቼልሲ ሴቶች ቡድን በፍጻሜ ጨዋታ 2-1 አሸነፈው ዋንጫ ያነሱበት መርሃ ግብር ነበረ። በተለይም ሶኒያ ቦምባስተር ወደ ቡድኑ ከመጣች በኋላ እጅግ በጣም አስደናቂ ሆኗል ቼልሲዎች። ለማንኛውም ዛሬ ምሽት 5 ሰዓት የሚደረግ ጨዋታ ነው። ያው በኢንተርናሽናል ብሬክ ወቅት ለመዝናናት ጥሩ አጋጣሚ ሊሆኑ ይችላሉ እነኚህ ጨዋታዎች። የሴቶቹን እግር ኳስ ካነሳን በዛው አንድ እንስት ስፖርተኛ የገጠማትን ነገር እናድርሳችሁ። አሊሻ ሌማን ትባላለች። ያው በዋነኝነት የአስቶን ቪላ ተጫዋች እንደነበረች እናስታውሳለን። ያው ፍቅረኛዋ ዳግላስ ሉዊዝ ወደ ዩቬንቱስ ማምራቱን ተከትሎ እሷም ወደ ዩቬንቱስ እንዳመራች እናስታውሳለን። ታዲያ በ16.6 ሚሊዮን በላይ ተከታይ ባላት ማህበራዊ ትስስር ገጿ ላይ አንድ ማስታወቂያ እየሰራች ነበር። ማስታወቂያው ደግሞ ልብስ ነበረ። አልባሳቱ ደግሞ የሰውነት ክፍሏን በብዙ መንገድ የሚያሳይ ሆኖ መገኘቱን ተከትሎ ከማህበራዊ ትስስር ገጽ ላይ እንድትታገር ተደርጓል። በጣም አነጋጋሪ መረጃ ነበረ። ያው እሷ ነገርየውን ለማስታወቂያ እንጂ ይህንን ሆን ብዬ አላረኩትም ብትል ተቀባይነት አላገኘም። ከ16.6 ሚሊዮን በላይ ተከታይ ያለው ማህበራዊ ትስስር ገጿ እንዲዘጋ ተደርጓል። በሪያል ማድሪድ በጥብቅ እየተፈለገ ይገኛል። ዲያን ሁይሰን ሪያል ማድሪድ እኔ ላይ ፍላጎት እንዳለው መስማት ለእኔ ትልቅ ክብር ነው። ማድሪድን የሚያክል ሀያለ ቡድን በእኔ ላይ ፍላጎት ማሳየቱ በራሴ እንድኮራ አድርጎኛል ብሏል። ይህም ለበርካቶች ህልም ነው። አንድ ቀን ግን የሪያል ማድሪድን መለያ ለብሼ ልጫወት እችላለሁ ብሏል። ፋብሪዚዮ ሮማኖ ነው መረጃውን ይዞት የወጣው። ከራውል አሴንሲዮ ጋር በተያያዘ ቀጣይ ሪያል ማድሪድ ዋነኛ ዕቅዱ የዋንጫ ስኬትን በተለይም በአውሮፓ ሻምፒዮንስ ሊግ ስኬትን መቀበል ነው ብሏል። አሁን ሰሞኑን ከስፔን ብሔራዊ ቡድን ጋር ነው የሚገኘው። ያው በስፔን ብሔራዊ ቡድን ውስጥ በጥሩ ሁኔታ እያገገመ መሆኑን ተከትሎ ምናልባት የጨዋታ ዕድል ሊሰጠው ይችላል ተብሎ ይጠበቃል። ራውል አሴንሲዮ ዋና ህልሜ ግን በዚህ ዓመት የአውሮፓ ሻምፒዮንስ ሊግ ዋንጫን ከሪያል ማድሪድ ጋር ማንሳት ነው ብሏል። የሪያል ማድሪዱ ተጫዋች ኬሊያን ምባፔም ለዴምቤሌ ያለውን አክብሮት ገልጿል። በዚህን ያህል ደረጃ እግር ኳሱን
ተቆጣጥሮ በዚህ ዓመት በማየቴ በጣም ደስ ብሎኛል ብሏል። ከ14 ዓመታችን ጀምሮ አንድ ላይ ነበረን፣ በደንብ የማውቀው ተጫዋች ነው። አሁን ግን በ27 ዓመቱ በደንብ ማቹር ሆኗል ብሏል። ያው በዘንድሮ የውድድር ዓመት የኦስማን ዴምቤሌ በጣም የተለየ ዓመት እያሳለፈ ነው በሉዊስ ኤንሪኬ ስር። እናም ተጫዋቹ 27 ዓመት መሆኑና በዚህን ያህል ደረጃ ሻይን ማድረጉ በቂ ነው ብሏል። ወይም ደግሞ 27 ዓመትን እንደ ትልቅ ነገር ያዩታል። ነገር ግን 27 ዓመት ለአብዛኛው እግር ኳስ ተጫዋቾች ራሳቸውን በደንብ የሚያሳዩበት እድሜ ነው። ስለዚህ በትክክለኛው እድሜ ነው ኦስማን ዴምቤሌ ራሱን ያሳየው። ለሱ እንደ ግል በጣም ደስ ብሎኛል እያረገ ባለው ነገር ብሎ ለተጫዋቹ ያለውን አክብሮት ገልጿል። ቪኒሺየስ ጁኒየር ከቱርክ ከበድ ያለ ተቃውሞን እያስተናገደ ይገኛል። ቪኒሺየስ ጁኒየር የ16 ዓመቷን የቤሺክታሽ ባስኬትቦል ተጫዋች የሆነችውን ሚሪያ ይልዲርም ላይ እንግዲህ ምስሉ ላይ እንደምትመለከቱት አንድ ምስል አጋርታ ነበር በማህበራዊ ትስስር ገጿ ላይ። ይህንንም ምስል እንግዲህ ቪኒሺየስ ጁኒየር የአድናቆት መልእክት ልኮላት ነበረ። ይህን ያዩ ተርኪሾችም ልጅቷ ገና 16 ዓመቷን መሆኗን እየገለጹ ይገኛሉና ቪኒሺየስ ጁኒየር የ16 ዓመት ልጃችንን ተው የሚል ተቃውሞ ከቱርክ ሕዝብ እየደረሰበት ይገኛል። ፒኤስጂ ላሚን ያማል በባርሴሎና ቤት ኮንትራቱን የማያድስ ከሆነ ለግሉ እጅግ በጣም ጠቀም ያለ ገንዘብ ሊያቀርቡለት መሆኑ ተረጋግጧል። ተጫዋቹ ግን በፍጹም ባርሴሎናን ለቆ ለፓሪስ ሰን ዠርሜን ፊርማውን ያኖራል የሚል ምልከታ የለም። ምክንያቱም ባለፈው ሲዝን ወደ 250 ሚሊዮን ዩሮ ለተጫዋቹ ለማቅረብ ፍላጎት ቢኖራቸውም ሁዋን ላፖርታ እንዳልተቀበሉት ላሚን ያማል በግል የደረሰኝ ምንም አይነት ጥያቄ የለም ብሎ ማለፉ ይታወቃል። አሁንም ኮንትራቱን እንዳይፈርም ለማድረግ ጥረት እያደረጉ ነው ተብሏል። እሱ በአንድ ጋዜጣዊ መግለጫ ላይ በርካታ ነጥቦችን አንስቷል። የአውሮፓ ሻምፒዮንስ ሊግን ዘንድሮ የማንሳት አቅም ያለው ባርሴሎና ነው ብሏል። እንደ ምክንያት ያነሳው ደግሞ ሊቨርፑል ነበር ዋነኛ ተፎካካሪ ሊሆን የሚችለው። አሁን ሊቨርፑል የለም። ያ ማለት ያለምንም ጥርጥር እኛ ለአውሮፓ ሻምፒዮንስ ሊጉ ብቁ ቡድን ያደርገናል። በዚህ የአውሮፓ ሻምፒዮንስ ሊግ ውስጥ ከኛ የተሻለ ቡድን አለ ብዬ አላስብም። አሁን የአውሮፓ ሻምፒዮንስ ሊግ ለማሸነፍ እርግጠኛ ነኝ ሲል ተደምጧል። ዘንድሮ እንደኛ ሁለት የማድሪድ ከተማ ክለቦች ላይ የበላይነት የወሰደ አናገኝም ብሏል። ሁለቱንም በበቂ ሁኔታ ግብ አስቆጠረን አሸንፈናቸዋል ብሏል። ሪያል ማድሪድ እና አትሌቲኮ ማድሪድን በዋንዳ ሜትሮፖሊታኖ በሳንቲያጎ ቤርናቢውም ዘንድሮ 4 ግቦችን ቡድናቸውን እንዳስቆጠረ ይታወቃል። በራስ መተማመንም ሊኖር ይገባል ብሏል። አንድ ሰው በራሱ እስካልተማመነ ድረስ ነገሮችን ለማድረግ ይቸገራል። እንደ ቡድን የማሸነፍ መንፈስ ያስፈልጋል። እንሸነፋለን ብለን ወደ ሜዳ መግባት የለብንም። እንደ ግለሰብም ብዙ ነገር ማድረግ እንደምንችል አምነን ወደ ሜዳ መግባት ያለብን ብሏል። ላሚን ያማል ልጆች የኔን መለያ ለብሰው ሳይ እጅግ በጣም እደሰታለሁ። ከሚያስደስቱኝም ነገሮች አንደኛው የኔን መለያ ልጆች ለብሰው ሳይ ነው። ይህ ህልሜ ነበረ ብሏል። በኔን የሚከተሉ ታዳጊዎችን ማፍራት። ራፊኒያ በጎል ስፖርት አሁን በወጡ መረጃዎች መሰረት የባላንዶር ሽልማትን ለማሸነፍ እጩ ከሆኑ ውስጥ አንደኛውን ስፍራ መያዝ ችሏል። ፋብሪዚዮ ሮማኖ እንዳስነበበው ከሆነ በጎል ስፖርት ከተሰበሰቡ ድምጾች ውስጥ ራፊኒያ አንደኛ፣ ኬሊያን መባፔ ሁለተኛ፣ ላሚን ያማል ሶስተኛ ደረጃ ላይ እስከዚህ ሰዓት ድረስ መቀመጥ ችሏል። እስከዚህ ሰዓት ባደረጉት እንቅስቃሴ ለቡድኖቻቸው ባስገኙት ነገርና ባላቸው የግል ፐርፎርማንስ ለባላንዶር ለእናንተ እጩ አንደኛ፣ ሁለተኛ፣ ሶስተኛ ማን ነው ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ሼዝኒ እንግዲህ ለአጭር ጊዜ ነበረ ወደ ባርሴሎና የተቀላቀለው። በተለይም ደግሞ የማርክ አንድሬ ተር ስቴገንን ጉዳት ተከትሎ ነበረ ወደ ቡድኑ የመጣው። አሁን ግን የቡድኑ ቋሚ ሆኗል። ያለሱም አንጫወትም ብለዋል ሃንስ ፍሊክ። አሁን ደግሞ ለተጨማሪ 1 ዓመት የሚያቆየውን ኮንትራት በባርሴሎና ቤት ለመፈራረም ድርድር ላይ መሆናቸው ተረጋግጧል። በባርሴሎና በተጫዋቹ መካከል ዩዊንታዎች አሉ ተብሏል። ባርሴሎና እሱን ለማቆየት እሱም በባርሴሎና ለመቆየትና ኮንትራቱ በቅርብ ቀናት ውስጥ እንደሚፈረም ነው ፋብሪዚዮ ሮማኖ ያስነበበው። ከሊዮኔል አንድሬስ ሜሲ ጋር በተያያዘ እንደሚታወቀው ለብሔራዊ ቡድን ከስብስብ ውጭ እንደተደረገ ሰሞኑን ነግረናቸዋል። ለኢንተር ማያሚም ዘንድሮ ወደ 10 የሚጠጉ ጨዋታዎች በተለይም 2025 ከገባ በኋላ ኢንተር ማያሚ ማድረግ ከነበረበት 10 ጨዋታ የተሳተፈው በ5 ላይ ብቻ ነው። በ3 ጨዋታ ላይ እረፍት ተሰጠው። 2 ጨዋታዎችን ደግሞ እንግዲህ በጉዳት ምክንያት አይሰለፍም የአርጀንቲና ብሔራዊ ወክሎ ማለት ነው። በእነኚህ 10 ባለፉት ወይም በሚያልፉት አጠቃላይ ጨዋታዎች ግን ሊዮኔል አንድሬስ ሜሲ በጣም አስገራሚ ቁጥር ያለው
4 ግብ አስቆጥሯል 2 አሲስቶችን ማድረግ ችሏል ሊዮኔል አንድሬስ ሜሲ በተሰለፈባቸው ጨዋታዎች ላይ በሙሉ የግብ አስተዋጽኦን አድርጓል ማለት ነው ለየት ያለ ቁጥር ነው ከክርስቲያኖ ሮናልዶ ጋር በተያያዘ ግን እጅግ በጣም አነጋጋሪ መረጃን የወጣው ወደ ቤተሰቦቻችን ሮናልዶና የሩሲያ ሰላዮች ነገር መነጋገሪያ ሆኗል ጉዳዩ የተፈጠረው እንግዲህ በማህበራዊ ትስስር ገጽ ላይ ሩሲያን ሰላዮች በክርስቲያኖ ሮናልዶ የማህበራዊ ትስስር ገጽ የሐሳብ መስጫ ላይ በመግባት ሐሳቦችን ይልኩ ነበር ጉዳዩ የሚመስለው ያለ በርካቶች ለክርስቲያኖ ሮናልዶ ላቀረባቸው ምስሎች ወይም ተንቀሳቃሽ ምስሎች እየተወያዩ ነው የሚመስለው ነገርየው ሲጣራ ግን በተለይም በጀርመን ፖሊሶች ሲጣራ ሁለት ሩሲያን ሰላዮች ተግባር እንግዲህ ጉዳዩ ክርስቲያኖ ሮናልዶ የሐሳብ መስጫ ሳጥን ላይ ሚስጥራትን እየተለዋወጡ እንደነበረ ተረጋግጧል በርካታ ቁጥር ያላቸው የሩሲያ ሰላዮች በክርስቲያኖ ሮናልዶ የማህበራዊ ትስስር ገጽ ላይ በተደጋጋሚ ኮሜንት የሚሰጡ ሲሆን በኮሜንቶቹ ደግሞ በኮድ የሚለዋወጧቸው መረጃዎች እንደነበሩ ተረጋግጧል እጅግ በጣም አነጋጋሪ ቴክኒክ ነው የተጠቀሙት ሰላዮቹ ራሱ ያው ማንንም ሰው የሚመስለው በሐሳብ መስጫ ሳጥን ላይ ግለሰቦች ከቀረበው ነገር ጋር ተያይዝነት ያለው ሐሳብ የሚሰጡ እንጂ ግለሰቦች የግል ጉዳያቸውን በሐሳብ መስጫ ሳጥን ላይ ያወሩ ነው ብሎ ለመጠርጠር በጣም አስቸጋሪ ነው የሩሲያ ሰላዮች በክርስቲያኖ ሮናልዶ ማህበራዊ ትስስር ገጽ ላይ ይህን ሲያደርጉ በቁጥጥር ስር ውለዋል መነጋገሪያ ነበረ የክርስቲያኖ ሮናልዶ ልጅ እስካሁን ሀገር አልመረጠም በመጫወት ደረጃ ቢሻው ለፖርቹጋል ለአሜሪካ ለስፔን ለእንግሊዝና ለኬፕ ቨርዴ መጫወት የሚያስችል አማራጮች አሉት የአባቱን ሀገር ፖርቹጋልን ይመርጣል የሚሉ መረጃዎች በስፋት እየወጡ ይገኛሉ የሱ ምርጫ ግን እስካሁን ይፋ አልተደረገም ለአምስት ብሔራዊ ቡድኖች ግን መጫወት ይችላል የክርስቲያኖ ሮናልዶ ልጅ ፊሊፔ ሉዊስ በፕሪሚየር ሊግ እናውቀዋለን ሞር ደግሞ በአትሌቲኮ ማድሪድ እንደሚታወቀው በእግር ኳስና ቁሞ የፍላሚንጎ አሰልጣኝ እንደሆነ እናውቃለን ይህ የቀድሞ የግራ መስመር ተከላካይ ታዲያ እስካሁን 3 ዋንጫዎችን በአሰልጣኝነት ከፍላሚንጎ ጋር አሳክቷል እጅግ በጣም አስደናቂ ነው ለየት የሚለው ደግሞ በ24 ተከታታይ ጨዋታዎች ላይ እስካሁን አልተሸነፈም ይሄ ደግሞ ለየት ያደርገዋል ወጣቱ አሰልጣኝ በቅርቡ የአውሮፓ እግር ኳስም በአሰልጣኝነት ይቆጣጠራል ተብሎ ይጠበቃል በጣም አነጋጋሪ አሰልጣኝ ሆኗል አንድ በአውሮፓ ውስጥ ሊደገም ያልቻለም እስካሁንም ያልተደገመ አንድ ቁጥር እናድርሳችሁ አፍሪካዊ ኮከብ ሳሙኤል ኤቶን ያደረገው በሁለት የተለያዩ ክለቦች ሶስትዮሽ ዋንጫ ወይም ትሪፕልን በተከታታይ ዓመት ማሳካት የቻለ በታሪክ ብቸኛው ተጫዋች ነው 289 ከባርሴሎና ጋር የአውሮፓ ሻምፒዮንስ ሊግ የስፔን ላ ሊጋና ኮፓ ዴላሬን አሳካም ከዛ በኋላ በአመቱ ፔፕ ጋርዲዮላ እሱን አሰናብተው እንግዲህ ዝላታን ኢብራሂሞቪች ወደ ቡድኑ አመጡ ከዛ በኋላ ኢንተር ሚላን ሄዶ በጆዜ ሞሪኒዮ ስር የአውሮፓ ሻምፒዮንስ ሊግ ሴሪኤ እና ኮፓ ኢታሊያን አነሳ እጅግ በጣም አስደናቂ ገድል ነበር የፈጸመው ይሄንን ታሪክ በእግር ኳስ አንድም ያደረገው ተጫዋች እስካሁን የለም ቃል ስፖርት ዩቲዩብ ቻናላችንን እየተከታተላችሁ ትገኛላችሁ ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር በድጋሜ መልካም ቆይታ ተመኘን ኤዲሃው እንግዲህ እንደሚታወቀው ሰሞኑን ዋንጫ አነሱ የካራባው ካፕን ዋንጫ አሁን ትልቅ ዋንጫዎችን በማንሳት ከማይክል አርቴታ እኩል ሆኛለሁ ስለዚህ እኔም የዓለማችን ምርጡ አሰልጣኝ ለመባል በቂ ነኝ ብለዋል ማይክል አርቴታን በቂ ነው የምትሉ እኔንም በቂ አሰልጣኝ ማለት ትችላላችሁ ብለዋል ምክንያቱም በትልቅ ዋንጫ ደረጃ አሁን ከማይክል አርቴታ እኩል ስላነሳው ብለው ሐሳባቸውን አጋርተዋል ከዛ በተጨማሪ ግን ኤዲሃው 3 ሚሊዮን ዩሮ በኒካስል ባለቤቶች ቀርቦላቸዋል ይህም የቦነስ ክፍያ እንደሆነ ተረጋግጧል ምክንያቱ ደግሞ ኒካስል ዩናይትድን የአውሮፓ ሻምፒዮንስ ሊግ ተሳታፊ የሚያደርጉት ከሆነ የሚከፈላቸው ነው ዘንድሮ ግን የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በጣም ከበድ ብሏል በቦታው ላይ የሚሳተፉ ክለቦች ወይም የሚፋለሙ ክለቦች ለቦታው ማለት ነው በርካታ ያሉ ናቸው በዛ ላይ ያለው የነጥብ ልዩነት በጣም ጠባብ የሚባል ነው ለማንኛውም 3 ሚሊዮን ዩሮ ለኤዲያው በቦነስ መልክ ይከፈላቸዋል ኒካስል ዩናይትድን ሲቀላቀል ወደ 40 ሚሊዮን ዩሮ ተወበሰ ጆሊንተን ያጥቂ ስፍራ ተጫዋች ሆኖ ነበር ነገር ግን ከግብ ብዙ ራቀና ኤዲያው አዲስ አማራጭ አመጡለት ተጫዋቹን ወደ አማካይ ስፍራ ወስዶ ማጫወት ነበር የተያቀደው እቅድ ይህም ተጫዋች ወደ መሃል ሜዳው ከመጣ በኋላ በኤዲያው ለቡድኑ እጅግ በጣም ቁልፍ ስራዎችን እየሰራ ነው አጥቂው ጆሊንተንን የአማካይ ስፍራ ተጫዋች ካረጉት በኋላ በብዙ መንገድ ቡድናቸው መሻሻልን አሳይቷል ፖቼቲኖ ወደ
ቶትናም ሰሞኑን እመጣለሁ እያሉ እንደነበረ እናስታውሳለን። ታዲያ ፖቼቲኖ ወደ ቶትናም ልመለስ እችላለሁ ሲሉ በርካቶች ከቶትናምን ሲለቁ ያኔ የተናገሩትን ንግግር ዋቢ አድርገው ያኔም ተናግሮት ነበር እያሉ ነው። ነገር ግን እሳቸው በዚህ ጋዜጣዊ መግለጫ በርግጥ ከቼልሲ ጋር መለየቴ በጣም ጥሩ ነበረ፣ ምክንያቱም አብረን መቀጠል አልቻለም፣ ስራዎች ጥሩ አልነበሩም፣ ስለዚህ ትክክለኛው ምርጫ የነበረው ከቼልሲ ጋር መለየት ነበረ፣ ሁለታችንም በውሳኔው ተጠቃሚ ነበር ካሉ በኋላ ወደ ቶትናም ግን እንደምመለስ ይሰማኛል ብለው ልቤን ይነግረኛል ብለው ነበር። በኋላም ላይ ግን እንግዲህ በድብቅ ካሜራ የተነሱት ምስሎች ተገኝተዋል። ይህም የቶትናሙ ሊቀመንበር ዳኒ ሌቪ በአሜሪካን እንደነበሩ ተረጋግጧል። ከፖቼቲኖም ጋር በአንድ ካፌ ውስጥ ቁጭ ብለው እንግዲህ ሲጠቀሙ ተመልክተናልና በዛም በካፌ ውስጥ የነበሩ ግለሰቦች ፎቶአቸውን አንስተው በማህበራዊ ትስስር ገጽ ላይ ለጥፈዋል። ስለዚህ ከዳኒ ሌቪ ጋር ውይይት ለመሆናቸው ተረጋግጧል ማለት ነው። ስለዚህ ወደ ቶትናም እንዲመለሱ ዳኒ ሌቪ ይፈልጋሉ። የአንጌል ፖስቴኮግሉ ተተኪ እንዲሆኑ ይፈልጋል። እሳቸውም ከእሳቸው ንግግር በኋላ ይህን ጋዜጣዊ መግለጫ እንደሰጡ በርካቶች አረጋግጠዋል። በአሁኑ ሰዓት በእንግሊዝ ፕሪሚየር ሊግ እየተጫወቱ በሚገኙ ተጫዋቾች 50 ግብ ያስቆጠሩ 50 አሲስት ያደረጉም በድምሩ ይሄንን ያደረጉ ተጫዋቾችና አሁን እየተጫወቱ ከሚገኙት 6 ተጫዋቾች ብቻ ናቸው። ይሄም ሳላ ነው 184 ግብና 86 አሲስት አለው። ሰኑንግሚን 127 ግብና እንደዚሁ 71 አሲስት አለው። ራይም ስተርሊንግ 123 ግብና 64 አሲስት አለው። ኬቨን ደብሮይና 70 ግብና 118 አሲስት። ብሩኖ ፈርናንዴስ ሰሞኑን የተቀላቀለው ይሄንን ማዕረግ 62 ግብና 50 አሲስት ላይ ደረሰ። ጄምስ ሚለር 55 ግብና 89 አሲስት። ክሪስቲያን ኤሪክሰን 54 ግብና 77 አሲስት። ከዛ በኋላ ደግሞ አሽሊ ያንግ 50 ግብና 74 አሲስት አለው። እነኚህ 6 ተጫዋቾች ብቻ ነው የምናገኘው በተወዳጁ የእንግሊዝ ፕሪሚየር ሊግ 50 ሲደመር ግብ 50 ሲደመር አሲስት በማድረግ ፔፕ ጋርዲዮላ አይናቸውን የፓሪስ ሰን ዠርሜኑ እጅግ በጣም አስደናቂ ወጣት ተጫዋች ዲዛይር ዱዊ ላይ ያደርገዋል። ካስታወሳችሁ ባለፈው ክረምት ይህን ተጫዋች ለመውሰድ በባየር ሙኒክና በፓሪስ ሰን ዠርሜን መካከል እልህ አስጨራሽ ፉክክር ከተደረገ በኋላ ሀገሩን ክለብ ፓሪስ ሰን ዠርሜንን መርጦ ነበረ ዲዛይር ዱዊ። አሁን ታዲያ በርካቶች ቀለባቸው አርፏል እዚህ ተጫዋች ላይ። ታዲያ ፔፕ ጋርዲዮላ ተጫዋቹን ለማሳመን በቀጣይ ጥረት ያደርጋል ተብሏል። በተለይም ለገጠማቸው ችግር መፍትሄዎችን ሲፈልጉ እንደ ዲዛይር ዱዊ ያሉ ተጫዋቾችም በዋነኝነት በዝርዝር ውስጥ ተይዘዋል። የማንቸስተር ሲቲው በታሪክ የመጀመሪያው ኡዝቤኪስታናዊ ተጫዋች ኩሳኖቭ በትላንትናው ዕለት መኪና ተሸለመ ከእግር ኳስ ፌዴሬሽናቸው ከኡዝቤኪስታን። በተለይም ደግሞ ሀገራችንን ወክለ በእንግሊዝ ስለተጫወትክ ብለው በትላንትናው ዕለት አመሻሽ ላይ ደግሞ ሰርጉን መፈጸሙ ይፋ ተደርጓል። በቼልሲ በኩል አሳዛኙ ዜና ኦማር ኬልማን በቼልሲ ቡድን ውስጥ በዚህ ውድድር ዓመት ድጋሜ እንደማንመለከተው ተረጋግጧል። ኦማር ኬልማን ባጋጠመው ጉዳት ምክንያት ከውድድር ዓመቱ ውጪ መሆኑን ቼልሲ ፋብሪዚዮ ሮማኖን በማህበራዊ ትስስር ገጹ ተጫዋቹን በራሱ ማህበራዊ ትስስር ገጽ ገልጿል። የዚህ ውድድር ዓመት ለኔ ያብቅቷል ብለዋል። ባለፈው ሳምንት በስልጠና እንግዲህ ጉዳት እንዳጋጠመው የተረጋገጠው ኮል ፓልመር ተጨማሪ ምርመራዎች ከዛሬ ጀምሮ እንደሚደረግለት በቼልሲ ቤት ተረጋግጧል። ትሮይ ዲኒ ይህ ለፓልመር እጅግ በጣም አሳዛኝ ነው ብሏል። በተለይም ወጣት ተጫዋቾች እንደዚህ አይነት ጉዳት ሲገጥማቸው በቶሎ ለመመለስ ይቸገራሉ። በዛ ላይ ደግሞ በራስ መተማመናቸው ይወርዳል። በተለይም በየዕለቱ ግብ ማስቆጠር ለለመደ በየጊዜው አሲስት ለሚያደርግ ተጫዋችና በቡድን ውስጥ ጥሩ ለሚፈጥረው ኮል ፓልመር ይህ ጉዳት እጅግ በጣም አስጨናቂ የሚባል ነው ብሏል። ከትሮይ ዲኒ ጋር ግን በተያያዘ አንድ ቼልሲ ጋር በተያያዘ ያወጣው ወይም የሰጠው ሐሳብ ነበረ። በርካቶችም ተቀባይነት አለው እያሉ ነው። ኒኮላስ ጃክሰን እንደሚታወቀው ጉዳት ላይ እንዳለ ይታወቃል። ያው በርካቶች ጥያቄ ቢኖራቸውም በኒኮላስ ጃክሰን መኖር ላይ ራሱ ነገር ግን ቢሊየን ፓውንዶችን ያወጣ ክለብ ይላል ትሮይ ዲኒ እንዴት አንድ ብቻ አጥቂ ይኖረዋል? እንዴት አንድ ወሳኝ የ9 ቁጥር ተጫዋች ብቻ ይኖረዋል? ይህ የቼልሲ አካሄድ እጅግ በጣም ስህተት የተሞላበት የዝውውር መስኮት እያሳለፉ እንደነበረ ማሳያ ነው ብሏልና እንዴት ኒኮላስ ጃክሰን ደረጃ የሚጫወት ወይም ከሱ በተሻለ የሚጫወት የ9 ቁጥር አጥቂ ማምጣት ይሳናቸዋል? የተቀባይነት የለውም ብሏል። ከአጥቂ ጋር በተያያዘ ግን ጆን ኦቢ ሚኬል ምላሽ አለው።
ኦስሜን ወደ ቼልሲ ስለመዘወር የት ላይ እንዳቆመን በሚገባው ቃለው ባለፈው ክረምት ላይ እሱን ለማምጣት እድል ነበረን ያንን የተወሰነ መንገድ አይተናል አሁንም እድል አለን ተጫዋቹም የመዘወር ፍላጎት ስላለው ዘንድሮ ሊሆን ይችላል ቪክተር ኦስሜንን አትጠራጠሩ የቱ ጋር እንደቆመን ስለምናቀ ባለፈው እሱን ለማምጣት ዘንድሮ እናደርገዋለን ብለዋል በምን አይነት መንገድ ይህን ተጫዋች ቼልሲዎች የግላቸው እንደሚያደርጉት ባይገልጽም ጆኖቢ ሚካኤል ግን መፍትሄው ቀላል ነው ሲለ ተደምጧል ቪክተር ኦስሜን አሁን በጋላታሳራይ በውሰት እጅግ በጣም አስደናቂ ጊዜን እያሳለፈ እንደሆነ ይታወቃል ሊቨርፑሎች ራሳቸውን በቀጣይ ለማጠናከር በሚያደርጉት ጥረት ላይ የኢንተር ሚላኑን ተከላካይ አሌሳንድሮ ባስቶኒን ሁኔታ እየተከታተሉ ነው ተብሏል በርካታ ፈላጊዎች አሉት ሊቨርፑል ምንም ጥርጥር የለውም ይህን ጣሊያናዊ ተከላካይ ለማምጣት ከበድ ያለ ፉክክር እንደሚጠብቃቸው በቀጣይ ግን ቨርጂል ቫን ዳይክ ኢብራሂም ኮናቴ ኮንትራታቸውን ባልፈረሙበት ሊቨርፑል ቤት ተከላካይ በእጩነት መቀመጥ ችሏል በአለፉት እንግዲህ በተለይም ባለፈው አንድ ሳምንት ገደማ ከአውሮፓ ሻምፒዮንስ ሊግ መሰናበትንና እንደዚሁም ደግሞ የካራቦ ካፕን ማጣት ተከትሎ ሳላ እንግዲህ ከባላንዶር ወጥቷል አምልጦታል የሚሉ መረጃዎች ቢወጡም በሲዝን በፕሪሚየር ሊጉም በክፍት ጨዋታ ብዙ የግብ ዕድሎችን በመፍጠር ግን የሚስተካከለው የለም 67 አንደኛው ነው ዲያን ኮሉዞቭስኪ በ56 እንዲሁም ኮል ፓልመር በ56 ሁለተኛ አሌክስ ዮቢና እንደዚሁም ደግሞ ኤንዞ ፈርናንዴስ ተከታዩን ደረጃ ይዘዋል ሳላ ግን አሁንም ቁጥሮቹ እንዳሉ ናቸው ምናልባት ከኢንተርናሽናል ብሬክ በኋላ ደግሞ በብቸኝነት በሚሳተፉ በፕሪሚየር ሊግ ላይ ምን ያሳየናል በተለይም በግል ሊያሳካቸው የሚችላቸው ሪካርዶች አሉ በአሲስት እና ግብ በማስቆጠር እዛ ላይ ትኩረት ሊያደርግ ይችላል ተብሎ ይጠበቃል ዳርዊን ኑኔዝ የኡራጋይ ብሔራዊ ቡድንን በትላንትናው ዕለት ተቀላቅሏል ዳርዊን ኑኔዝ ለኢንተርናሽናል ብሬክም ሲናገር ለተጫዋቾች የሀገራቸውን ማሊያ ለብሰው እንደሚጫወቱ ሌላ የሚያስደስት ነገር የለም በጣም አስደሳቹ አጋጣሚ ነው ሲል ገልጾታል እኔ መስራት ያለብኝን ያክል እየሰራው እንደሆነ አውቃለሁ ልክ እንደ ፒኤስጂ ጨዋታ ጥሩ ስትሰራ የራስ መተማመን ታገኛለህ ግን በሚቀጥለው ጨዋታ ላይ ልትወድቅ ወይም ላይሳካል ይችላል ይህ የእግር ኳስ አካል ነው ብሏል ዳርዊን ኑኔዝ አትሌቲኮ ማድሪድ ታዲያ በዚህ ተጫዋች ላይ ፍላጎት እንዳለው እየተዘገበ ይገኛል ሊቨርፑሎች ደግሞ አትሌቲኮ ማድሪድ የሚገኘውን ዩሊያን አልቫሬዝን ይፈልጋሉና ምናልባትም ሁለቱ ክለቦች በቀጣይም ተጫዋቾቹን በገንዘብ እስከ መለዋወጥ ደረጃ የሚያደርስ ድርድር ሊያደርጉ ይችላሉ ተብሎ ይጠበቃል በሁስኮርድ ዘንድሮ እጅግ በጣም የተሻሻሉ ተጫዋቾች ሲመረጡ በአራተኛ ደረጃ ላይ ሪያን ግራቨንበርች ተቀምጧል እጅግ በጣም የተሻሻለው ተጫዋች ተብሎ በተለይም በአርኔ ስሎት ስር ያለ ምንም ጥርጥር በጣም የተሻሻለው ተጫዋች ነው በርንማውዝ ኮኦማዲ ኬለርን ለማስፈረም ፍላጎት እንዳላቸው ቤን ጃኮብስ አስነብቧል የሊቨርፑሉ ግብ ጠባቂ በቋሚነት ክለቡን በቀጣይ ክረምት ይለቃል ተብሎ ይጠበቃል ነገር ግን የ26 ዓመቱ አየርላንዳዊ ግብ ጠባቂ ለማስፈረም ከ5 ሚሊዮን ፓውንድ በላይ ማውጣት ሊኖርባቸው ይችላል ተጫዋቹ በትልቅ ክለብ መጫወት ወይንስ ደቂቃዎችን ብቻ ማግኘት በሚለው ጉዳይ ላይ በቀጣይ ውሳኔውን ሲወስን የሚታወቅ ነው የሚሆነው ባየር ሙኒክም ስሙ ከዚህ ግብ ጠባቂ ጋር ሲያያዝ እንደነበረ አይዘነጋም በሊቨርፑል ቢቆይም ሆነ ወደ ሌላ ትልቅ ክለብ ቢያመራ ለኔ ጥሩ ነው ሁለቱም አጋጣሚ ብሏል ሮናልድ ኪውመን ግን እኔ እየተረዳው ያለውት ነገር ቢኖር ቨርጂል ቫን ዳይክ አሁንም ከሊቨርፑል ጋር የመቆየት ሁኔታውን ይወደደው ይመስለኛል ስለዚህ በሊቨርፑል መቆየትን ምርጫው ሊያደርግ ይችላል ብለዋል የኔዘርላንድ ብሔራዊ ቡድን አሰልጣኝ አሁን በኢንተርናሽናል ብሬክ አብረው እንዳሉ ይታወቃል እሳቸው እኔ በሊቨርፑልም ቢጫወት በሌላ ትልቅ ክለብም ቢጫወት ለኔ ጥሩ አጋጣሚ ነው ብለዋል ተጫዋቹን ብቃቱ ላይ እንዲቆይላቸው ግን ልቡ ያለው ሊቨርፑል ነው እያሉ ነው ጁሊያን ላውረንስ የተባለ ፈረንሳይ ጋዜጠኛ አንድ መረጃን ይዞቷል ሰሞኑን ፓሪስ ሰን ዠርሜኑ ሰው ናስር አልካይላፊ በመልበሻ ክፍል መግቢያው በር ላይ ለረጅም ሰዓት ሲያወሩት ነበርና በርካቶች ምናልባትም ተጫዋቹን እያሳመኑት ነው ኮንትራቱን እንዳይፈርምና ፓሪስ ሰን ዠርሜንን እንዲቀላቀል የሚሉ መረጃዎችን ቢያወጡም ላውረንስ የተባለው ፈረንሳይ ጋዜጠኛ ግን ይህ በፍጹም ስህተት ነው ምንም አይነት ድርድር በሊቨርፑልና በፓሪስ ሰን ዠርሜን መካከል አሊያም በተጫዋቹና በፓሪስ ሰን ዠርሜን መካከል አልተደረገም ብሏል ኢብራሂም ኮናቴን በሊቨርፑል ቤት ከቨርጂል ቫን ዳይክ ጋር መጣመር በጣም ምርጡ አጋጣሚ ብሏል ለቡድኑ በጣም አስፈላጊ መሆናችንን እንገነዘባለን እና ከኋላ ስንሆን ለሁሉም
ሁሉም ሰው እንደ መተማመኛ ነው ብሏል። ለቡድኑ ሁሉንም ነገር ለመስጠትና በክሊንሺት ለመውጣት ከያንዳንዱ ጨዋታ በፊት ከተጫዋቹ ቨርጅል ቫን ዳይክ ጋር ውይይት እናደርጋለን። እንዴት ጨዋታዎችንም እንደምንወጣ እንወያያለን። በአንዳንድ ጨዋታዎች ክሊንሺት አናገኝም፣ ነገር ግን ጥሩ እንቅስቃሴ ያደርገን ነበረ። በዚህ ውድድር ዘመን በሜዳችንም ሆነ በልምምድ ወቅት ወይም በሜዳው ስንገባ በጨዋታ ወቅት ማለት ነው የተለያዩ ነገሮችን ለመስራትና ተጋጣሚዎችን ለማስቆም የተቻልነውን ሁሉ በልምምድም በጨዋታም ላይ ያደረግን ነው። ምን ማድረግ እንደምንችልና ተጫዋቾችን እንዴት እንደምናቆምም ብዙ እናወራለን ብሏል። ከቨርጅል ቫን ዳይክ ጋርም ያለን ጥምረት ወይም ሜዳ ላይ ብቻ ሳይሆን ከሜዳ ውጭ ያለን ግንኙነት ጥሩ የሚባል ነው ብሏል። የሊቨርፑል ሌጀንዶች ከቼልሲ ሌጀንዶች ጋር ቅዳሜ በአንፊልድ ሮድ ስቴዲየም በኢትዮጵያን አቆጣጠር አመሻሽ 12 ሰዓት ላይ የእርዳታ ጨዋታም እንደሚያደርጉ ይፋ ተደርጓል። ከዩናይትድ ጋር በተያያዘ አንቶኒ አሁን እያሳየ በሚገኘው ብቃት የበርካታ የአውሮፓ ትልቅ ክለቦችን ቀልብ እንደሳበ ይታወቃል። ባየር ሙኒኮች የተጫዋቹን ሁኔታ እየተከታተሉት ይገኛሉ። ማንቸስተር ዩናይትዶች በ85 ሚሊዮን ዩሮ ከፍለው በቀጥታ ያዘዋወሩት ተጫዋቻቸው በማንቸስተር ዩናይትድ ጥሩ አቋም አለማሳየቱን ተከትሎ ለሪያል ቤት ሰጥተውት አስደናቂ ጊዜን እያሳለፈ ነው። ለዩናይትድ ጥሩ የሚባል አጋጣሚ ነው። በተለይም ተጫዋቹ ብቃቱን መጨመሩ በተለይ የሚሸጡበትን ገንዘብ ከፍ እንዲል ያደርግላቸዋል። ሙኒኮች እያዩት ነው ተብሏል። ሩበን አሞሪም ኳታር እንዳለ ነግረናችሁ ነበረ። ሩበን አሞሪም ግን ወደ ኳታር ያመራበት ብቸኛ ምክንያት በኢንተርናሽናል ብሬክ ለእረፍት ቀናት እንደሆነ ተረጋግጧል። ስለዚህ ከእረፍት መልስ በቀጥታ ወደ ቡድኑ የሚመለስ ይሆናል ሩበን አሞሪም። በቀጣይ ግን በሩበን አሞሪም በኩል በማንቸስተር ዩናይትድ የተያዘ አዲስ እቅድ አለ ተብሏል። ይህም ቡድኑ በቀሩት 9 የፕሪሚየር ሊግ ጨዋታ ላይ ዋና ዋና ተጫዋቾችን በፕሪሚየር ሊግ ጨዋታ ከመጠቀም ይልቅ ለታዳጊዎች እድል ሰጥቶ ዋና ዋና የሚባሉ የቡድኑ ቁልፍ ተጫዋቾችን በኢሮፕ ሊግ ለመጠቀም ነው የታቀደው። እንደ ምክንያት የተያዘው ጉዳይ ደግሞ እንደሚታወቀው ማንቸስተር ዩናይትድ ዘንድሮ አብዛኛው እንግዲህ ነገሩን ጥሩ ሊያደርግለት የሚችለው የኢሮፕ ሊግን ዋንጫ ማንሳት ነው። በዛ በኩል የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይቻላል ዋንጫውን የሚያነሱ ከሆነ። ለዚህም ኦማር ቤራዳም ራሳቸው አሰልጣኝ ሩበን አሞሪም ሰሞኑን በጋዜጣዊ መግለጫ ላይ ሲያነሱት ነበረ። ምናልባት በቀጣይ ከኢንተርናሽናል ብሬክ በኋላ በሚኖሩ ጨዋታዎች ላይ በፕሪሚየር ሊጉ ወጣትና እድል ያላገኙ ተጫዋቾችን በኤሮፕ ሊግ ደግሞ ለቡድኑ ዋናና ቁልፍ የሚባሉ ተጫዋቾችን በመጠቀም ዩናይትድን በአቋራጭ ወደ አውሮፓ ሻምፒዮንስ ሊግ የመውሰድ እቅድ በማንቸስተር ዩናይትድ እና እንደዚሁም በራሳቸው በአሰልጣኝ ሩበን አሞሪም በኩል እንደተያዘ ነው እየተዘገበ የሚገኘው። የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናናን በተመለከተ አንድሬ ኦናና ማንቸስተር ዩናይትድ ሌሎች ግብ ጠባቂዎችን ለማምጣት ፍላጎት አላቸው የሚሉ መረጃዎች በስፋት ቢወጡም ግብ ጠባቂው ግን አሁንም በሩበን አሞሪም ላይ እምነት እንዳለውና በማንቸስተር ዩናይትድ ቤት ቋሚነቱን እንደማይነካበት ነው እስካሁን ያለው እምነቱ ተብሏል። ሩበን አሞሪም ግን አዲስ ግብ ጠባቂ ለማምጣት ጥረት እያደረጉ ነው የሚሉ መረጃዎች ሰሞኑን በስፋት ሲወጡ እንደነበረ አይዘነጋም። ካዜሜሮ በአማካይ በ90 ደቂቃ ማለት ነው 4.97 ታክሎችን ወርዶ ኳስ ይነጥቃል። ይህን በአውሮፓ ታላላቅ ሊጎች ብናይ በ90 ደቂቃ ይሄን ያህል ቁጥር ያለው ተጫዋች አናገኝም። ስዋካ ነው መረጃውን ይዞት የወጣው። በእርግጥ የተጫወታቸው ጨዋታዎች ጥቂት መሆናቸው ቁጥሩ ከፍ እንዲል አድርጎለታልና በ90 ደቂቃ በአማካይ ከየትኛውም ተጫዋች በበለጠም ታክሎችን ይወርዳል። ለማንቸስተር ዩናይትድ ሰሞኑን በጣም ምርጥ ብቃቱን እንዲያሳይ ካደረጉት ነገሮች አንደኛው ነበረ። ሩበን አሞሪም ሜሰን ማውንትን ለምን እንደፈለጉት ተናግረዋል። ሜሰን ማውንት እጅግ በጣም ምርጥ ተጫዋች ስለመሆኑ አልጠራጠርም። ነገር ግን ዋነኛ ነገሩ በወጣትነት እድሜው በፕሪሚየር ሊግ እና በአውሮፓ ሻምፒዮንስ ሊግ ልምድ አለው። ለዛ ልምዱ ነው እኛ የምንፈልገው ብሏል። እንደሚታወቀው ማንቸስተር ሲቲን ቼልሲ አሸንፎ የአውሮፓ ሻምፒዮንስ ሊግ ዋንጫ ሲያነሳ ከሃቨርዝ ነበር ሲቲ ላይ ግቧን ያስቆጠረው። ሜሰን ማውንት ደግሞ በጨዋታው አሲስት ያደረገለት ነበርና የፍጻሜ ጨዋታ ላይ አሲስት እንዳደረገ እናስታውሳለን። ማንቸስተር ዩናይትዶች ባለፉት 10 ዓመታት የዝውውር ገቢን በማስመዝገብ ከእንግሊዝ ክለቦች 17ኛ ደረጃ ላይ ተቀምጧል። ባለፉት 10 ዓመታት ውስጥ ያገኘው ገቢ ዩናይትድ ከተጫዋች ሽያጭ 174 ሚሊዮን ፓውንድ ብቻ ነው። እጅግ በጣም ዝቅ ያለ ነው። እንዳልኳቸው 17ኛ ደረጃ ነው። ቼልሲ ወደ 755 ሚሊዮን ዩሮ ገቢ አግኝቶ ቀዳሚው ነው። ሲቲ ረብጣ ብሮችን ያወጣል የምንለው ቡድን ራሱ ሲሸጥ በብዙ ነው ተጫዋቾችን አትርፎ የሚሸጠው 584 ሚሊዮን ዩሮ በማትረፍ ከተጫዋች ሽያጭ ሁለተኛ፣ ሊቨርፑል ሶስተኛ፣ ኤቨርተን አራተኛ፣ ቶትናም አምስተኛ፣
ሌስተር ሲቲ 6ኛ እያለ ይቀጥላል። አርሰናል 7ኛው ቡድን ነው። ዩናይትድ ግን 17ኛ ደረጃ ላይ ተቀምጧል። በክረምት የዝውውር መስኮት እንግዲህ ጨራሽ አጥቂ ለማስፈረም ማንቸስተር ዩናይትድ ይሰራሉ ቢባልም በዚህ ውድድር ዓመት እንግዲህ በማንቸስተር ዩናይትድ ቤት በወጥ ብቃት ላይ የማይገኘው ራስመስ ሆይሉንድን ቆይታ በተመለከተ በማንቸስተር ዩናይትድ ሊቆይ የሚችልባቸው ሰፊ እድል እንዳሉ እየተዘገበ ነው። በተለይም ዕውቁ ጋዜጠኛ ዲያን ጆንስ ከተጫዋቹ ጋር በተያያዘ በክረምት የዝውውር መስኮት በማንቸስተር ዩናይትድ የሚቆይበት ሰፊ እድል አለ። ዩናይትዶች አጥቂዎችን ቢፈልጉም ተጫዋቹን ግን ላይለቁት ይችላሉ። በተለይም በማንቸስተር ዩናይትድ ቤት ተጫዋቾችን ሸጦ የማምጣት ግዴታ ነው ያለባቸውና ሆይሉንድን ለሽያጭ ያቀርቡታል ቢባልም ነገር ግን ሆይሉንድን ብቁ የማድረግ ላይ ሩበን አሞሪም ቀጣይ ስራዎችን መስራት አቀደዋል የተባለው በተለይም ለሱ በቂ ኳሶች በማይደርሱበት ሁኔታ ተጫዋቹን መገምገም አልወደዱም የተባለው ራስመስ ሆይሉንድ የሚጠቀምበትንም የደስታ አገላለጽ በእንግሊዝ ፕሪሚየር ሊግ ከፍተኛ አመራሮች ዘንድ ቁጣን ያስነሳ ስለመሆኑ እየተገለጸ ይገኛል። ተጫዋቹ ላይ ቅጣት ባይጣልበት እንኳን ከዚህ በኋላ እንደዚህ አይነት የደስታ አገላለጽን እንዳይጠቀም ሊያደርጉት ይችላሉ ተብሏል። ግብ ካስቆጠረ በኋላ ደስታውን የሚገልጽበት መንገድ ሰሞኑን በእርግጥ ኤፍኤው ተጫዋቾች ግብ ካስቆጠሩ በኋላ ደስታን የሚገልጹበት መንገድ የሌሎችን ክለቦች ስብዕና ሚነካ የተጫዋቾችን ስብዕና ሚነካ ወይም ለደጋፊዎች ሊታይ የማይገባና በቴሌቪዥን መስኮት ለሚያዩቸው ተመልካቾች መጥፎ ትርጉም የሚሰጥ ከሆነ ደስታዎቹን መግለጽ ያስቀጣል የሚል ህግ እንግዲህ ለማውጣት እየጤኑ እንደሆነ እንደውም የአርሰናል ደጋፊዎች በዚህ ምክንያት ለኛ ሲሆን ነው ወይ ህግ የሚወጣው ብለው ነበር። ሉዊስ ማይልስ ስኬሊ የሃላንድን ደስታ ከገለጸ በኋላ ነበር ይህ ጉዳይ ወጣውና ኤፍኤው ሲያጠና አርሰናሎች በብዙ ተቃውሞት ነበር። አሁን ራስመስ ሆይሉንድም እንደዚህ አይነት ነገር ገጥሞታል። እንደ ሪፖርቶች ዘገባ ከሆነ ሩበን አሞሪም በቀጣይ ሲዝን አማድ ዲያሎን እንደ ዊንግ ባክ የመጠቀም እቅድ አላቸው ተብሏል። በሳቸው 3-4-3 ፎርሜሽን ላይ የግራ ክንፉን ይዘው ሊያጫውቱት እንደሚችሉ ነው መረጃዎች እየወጡ የሚገኙት። በቀኝ ክንፍ የሚጫወት ኮሊደሩን ሙሉ ላይ እንዲጫወት ሊያደርጉት እቅድ አላቸው። ዋነኛ ምርጫቸው ጆቫኒ ኳንዳ ነበር ለቦታው፣ ነገር ግን እንደተቀሙት ይታወቃል በቼልሲ እና በዛ ቦታ ላይ አማድ ዲያሎን የመጠቀም እቅድ እንዳላቸው እየተዘገበ ይገኛል። ማይል ሉዊስ ስኬሊ የመጀመሪያ ፕሮፌሽናል ጨዋታውን ያደረገው በዚህ ዓመት እንደነበረ እናስታውሳለን። አርሰናል በጉዳት ሲታመስ ነበር እድል አግኝቶ ራሱን በደንብ ያሳየው። አሁን ደግሞ ለብሔራዊ ቡድን ተጠራ። በዚህ ዓመት ብቻ በፕሮፌሽናል እግር ኳስ የፕሪሚየር ሊግ ጨዋታን አደረገ። የፕሪሚየር ሊግ የመጀመሪያ ግቡን አስቆጠረ። የሻምፒዮንስ ሊግ ጨዋታን አደረገ። ለአርሰናል ለዋናው ቡድን እንግዲህ በቋሚነት መጫወት ጀምሯል። አሁን ደግሞ ለእንግሊዝ ብሔራዊ ቡድን ጥሪ ደርሶታል። እንግሊዝ ካምፕንም ተቀላቅሏል። ገና 18 ዓመቱ ነው። በሳቸው ማይክል አርቴታ በገጠማቸው የተጫዋች እጥረት ምክንያት በግራ የመከላከል ስፍራ ላይ የሚጫወቱ ተጫዋቹ ግን የአማካይ ስፍራ ተጫዋች እንደሆነ ይታወቃል። እሳቸውም ፍላጎቱ ወደ አማካይ ተመልሶ መጫወት ነው ማለታቸው ይታወሳል። ቡካዮ ሳካም እንግዲህ ጉዳት ካጋጠመው ድፍን 3 ወር ሊሞላ የ2 ቀን ዕድሜ ብቻ ቀርቶታል። ስለዚህ ሳካን ድፍን 3 ወር አላየነው ማለት ነው። ትልልቅ የግብ ዕድሎችን በፕሪሚየር ሊግ ብቻ በመፍጠር የሚበለጠው በሳላ ብቻ ነው። እሱንም በ2 ነው። በጣም አስገራሚ ነው። ሳላ 21 ትልልቅ የግብ ዕድሎችን ፈጥሯል። ቀጥሎ የምናገኘው ቡካዮ ሳካ እና ኮል ፓልመር እኩል 19 ያላቸው፣ ሰኑንግሚን 16 አለው፣ 3ኛ ነው። ሳካ 3 ወሩን ቢጫወት ኖሮ ደግሞ ካለን እጅግ በጣም ከፍ ያለ ቁጥር ሊያስመዘገብ ይችል ነበር። አርሰናል እንዴት እንዳጣው ይሄን ተጫዋች ሌላ ማሳያ ቁጥር ነው። ሌሳንድሮ ትሮሳርድ በአርሰናል የመቆየቱ ነገር አጠራጣሪ ነው እየተባለ ነው። በክረምት አርሰናሎች ተጫዋች ያመጣሉ፣ በርከት ያሉ ተጫዋቾችን ይሸጣሉ። ይህ ዴሊ ኤክስፕረስ አረጋግጦታል። አርሰናል ቤት ትልቅ ሽያጮች እንደሚኖሩ። ታዲያ በቦታው ላይ 2 አማራጮች ተይዘዋል። አንደኛው የኒኮ ዊሊያምስ ነው፣ ሌላኛው ማቲያስ ኩና ነው። ኒኮ ዊሊያምስ 48 ሚሊዮን ዩሮ ነው የዝውውር ሂሳቡ። የዊሊያምስ ዝውውር ግን ታክስ በደሞዝና በወኪል ክፍያ ዙሪያ እጅግ በጣም ከፍ ያለ ወጪ ያስወጣቸዋል። በቀጥታ ለሽያጩ 62.5 ሚሊዮን የተለጠፈበት ኩንሃ የተሻለ የወጪ ሁኔታ አለው ለአርሰናል። የዝውውር ሂሳቡ 48 ሚሊዮን ዩሮ ቢሆንም የኒኮ ዊሊያምስ ነገር ግን ከዝውውሩ ጋር ተያይዞ የሚወጡ ወጪዎች ግን እጅግ በጣም ዝውውሩን ያነሩታልና አርሰናል ጥናቶችን እያደረገ ነው። የትኛው ተጫዋች ለአርሰናል ይሆናል ከወጪ አንጻር በሚለው ጉዳይ ላይ። እናንተ ግን የአርሰናል ደጋፊዎች ፕሪሚየር ሊግ ልምድ ካለው ማቲያስ ኩና ወይንስ ከስፔን ብሔራዊ ቡድን ጋር የአውሮፓውን ዋንጫ ያነሳው ኒኮ ዊሊያምስ ምርጫችሁን አድርሱን። ከማጋሌሽ ጋር በተያያዘ ጋብሪኤል ማጋሌሽን ኮንትራክት ለማስፈረም ያው ድርድሮች ተጀምረዋል።
እንደሚታወቀው ከሳውዲ አረቢያ ጥያቄ እንዳለ ነግረናችሁ ነበር አርሰናል ጋብርኤል ማጋሪሽን በክረምት የመሸጥ ምንም አይነት ፍላጎት ባይኖረውም ነገር ግን ለዚህ ተጫዋች እስከ 100 ሚሊዮን ዩሮ ለአርሰናል ለማቅረብ ፍላጎት አለ ተብሏል አልናስሮች ናቸው ዋነኛ ፈላጊዎቹ ተብሏል በአርሰናል በኩል ግን በፍጹም ተጫዋቾቻቸውን አሳልፈው የመስጠት ምንም አይነት ፍላጎት የላቸውም በተለይ ማይክል አርቴታ የዋንጫ ጉዟቸው አጠር እንዲል ይፈልጋል ወይም ደግሞ ባለፉት 5 ዓመታት ሞክሮ ያላሳኩትን ዋንጫ እንግዲህ በሚቆዩበት ዓመት ኮንትራት አራዝመዋል በሚቆዩበት ቀጣይ ዓመት በቶሎ እንዲያነሱ ይፈልጋልና ለዛ ደግሞ ተጫዋቾችን ከመሸጥ ይልቅ በተለይም እንደዚህ ቁልፍ የሆኑ ተጫዋቾች ከመሸጥ ይልቅ ለቡድኑ እሳቸውን ሊያግዙ የሚችሉ ቁልፍ ተጫዋቾችን ማምጣት ላይ ይሰራሉ ተብሎ ይጠበቃል አንድሪያ ቤርታም ወደ ቡድኑ ሲመጡ ትልቅ ዝውውሮችን ደፍረው እንደሚያደርጉ ይጠበቃል እንደውም የኢሳክን ዝውውር አርሰናል ጨክኖ የሚወሩ ከሆነ እሳቸው ዋነኛ ሰው ሊሆኑ ይችላሉ እየተባለ ነው እሳቸው የሚወዱት ላውታሮ ማርቲኔዝም እንዳለ ይታወቃል የትኛውን ተጫዋች ወደ አርሰናል አምጥተው ያሻሽሉታል ቡድኑን የሚለው ቀጣይ ይጠበቃል ለማንኛውም ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ዛሬ በአፍሪካ ዋንጫና በሴቶች የአውሮፓ ሻምፒዮንስ ሊግ በርከት ያሉ ጨዋታዎችን እንመለከታለን በአፍሪካ ዋንጫ ምሽት 1 ሰዓት ሲል ኢስቶኒያ ከካሜሮን ላይቤሪያ ከቱኒዚያ ሴንትራል አፍሪካ ሪፐብሊክ ከማዳጋስካር በአፍሪካ የዓለም ዋንጫ ማጣሪያዎች ሲደረጉ በሴቶች ዛሬ አውሮፓ ሻምፒዮንስ ሊግ ወልቭስበርግ ከባርሴሎና ምሽት 2:45 እንዲሁም ማንቸስተር ሲቲ ከቼልሲ በሴቶች አውሮፓ ሻምፒዮንስ ሊግ ምሽት 5 ሰዓት የሚደረጉ ተጠባቂ ጨዋታዎች ናቸው በእነኚህ ጨዋታዎች ዘና ፈታ እንድትሉ በአክብሮት ጋብዘናል እኛ ግን ለተሮብ ማለዳ ከቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ስሙልን ብለን ያሰናዳንላችሁ ስፖርታዊ ጥንቅሮቻችን እነኚህን ይመስሉ ነበር ከጥቂት ደቂቃዎች በኋላ ተጨማሪ ስፖርታዊ ጥንቅሮችን ይዘንላችሁ ዳግም የምንመለስ ይሆናል ለሰጣችሁን ሐሳብ አስተያየት ግን በእውነት አስቀድመን ከልብ ማመስገን ይኖርብናል የእናንተ ሐሳቦች ለኛ በብዙ ግብአት ይሆኑናል ላይክ እያደረጋችሁም ስለምታበረታቱን ምስጋናችን በያላችሁበት ይድረስ ብለናል እንደዚሁ ቤተሰብ መሆን ካሻችሁም ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ ማለዳ 1 ሰዓት ምሽት 2 ሰዓት ቃል ስፖርት ዩቲዩብ ቻናል የተመራረጡ ስፖርታዊ ዜናዎችን ሁሉ ጊዜ እናቀርብላችኋለን መልካም ቀን ይሁንላችሁ